ጤና ይስጥልን እንደምን ቆያችሁ ውድ ኢትዮጵያውያን። ዛሬ ነሐሴ 4 ቀን 2018 ዓ.ም በዕለቱ መረጃዎች እንደተለመደው አሰናድተን ተመልሰናል። የያዝናቸውን ዋና ጉዳዮች በቅድሚያ እናስቀድም። የብሔራዊ ምክክር ጉባኤው በአዲስ አበባ ጉዳይ ላይ አሁንም አንድ አቋም መድረስ አለመቻሉ ታውቋል። አዲስ አበባ የፌዴራል ከተማ ሆኗ እንድትቀጥል ስምምነት ቢኖርም ዛሬ በኦሮሚያ ክልል የቀረበው አዲስ ሐሳብ ግን ተቀባይነት በማጣቱ ከፍተኛ ውጥረት ፈጥሯል። በውይይቱ ወቅትም የጥቅም ድርድርና ማስፈራራት እንደነበር የተገለጸ ሲሆን በተለየ አቋማቸው ምክንያትም ባረፉበት ሆቴል ጥቃት የተፈጸመባቸው ተመካካሪዎች መኖራቸው ታውቋል። በአወያዮች ገለልተኝነት ጉድለት ምክንያትም በርካታ የፖለቲካ ፓርቲዎች ከምክክሩ ለመውጣት ፊርማ እያሰባሰቡ ይገኛሉ ተብሏል። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርያም የምክክሩን ውሳኔ ለሕዝብ ይፋ እናደርግም ሲሉ አስታውቋል። ከጉባኤው የተገኙ ትኩስ በርካታ አዳዲስ መረጃዎችን በስፋት በቀዳሚነት ቃኝተናል። በሌላ ዜና በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት ወደ አየር ጥቃትና ቀጥታ ወታደራዊ ግጭት ተሸጋግሯል። የኢትዮጵያ አየር ኃይል በራያ አላማጣ መረዋ ሁለተኛ ደረጃ ትምህርት ቤት ሰፍረው የነበሩ የህወሓት አባላትና የጦር መሳሪያዎች ላይ 4 የድሮን ጥቃቶችን በዛሬው ዕለት ሲፈጽም በአዲስ አበባና በኦሮሚያ ከተሞችም የመከላከያ ሰራዊቱ አፈሳና ምልመላ እየተካሄደ እንደሚገኝ ተገልጿል። ሌላው የተመለከትነው ጉዳይ ነው። በሌላ በኩል በአሜሪካ በሕክምና ላይ የሚገኙት አንጋፋው የህወሓት ታጋይ አቦ ስብሃት ነጋ በሰጡት ወቅታዊ ቃለ መጠይቅ ህወሓት ከኤርትራ ጋር ያደረገውን ጥምረት እንደሚቃወሙ ገልጸዋል። ማንኛውም ጥምረት በአገር ውስጥ ከሚገኙ አካላት ጋር ብቻ መሆን አለበት ያሉት አቦ ስብሃት ነጋ ጄኔራል ጻድቃን ገብረትንሳኤ እንዴት ከኤታማዦር ሹምነታቸው እንደተነሱ ምክንያት ያሉትን ይፋ አድርገዋል። አድማጮቻችን እነዚህ መረጃዎች በስፋትና በጥልቀት የምናቀርባቸው መሆኑን ቃል እየገባን አሁን በቀጥታ ወደ ዝርዝር ዘገባዎች እንሻገራለን። አብራችሁን ቆዩ። በቅድሚያም የብሔራዊ ምክክር ጉባኤው ቀላል የማይባል ችግር እንደገጠመው እየተገለጸ ነው። በተለይ በአዲስ አበባ ጉዳይ ላይ እስካሁን ወደ አንድ አቋም መድረስ አለመቻሉ በሌሎች ነጥቦች ላይ የተደረሱ የጋራ ስምምነቶችና መግባባቶችን ወደ ኋላ እንዳይጎትት ስጋትን ፈጥሯል። በአዲስ አበባ ጉዳይ ላይ በኦሮሚያ ብልጽግናና በሌሎች የብልጽግናና የሌሎች ፓርቲ ተወካዮች መካከል ያለው የአቋም ልዩነት ሊጠብ እንዳልቻለ ነው የተነገረው። አሁን ላይ አዲስ አበባ የፌዴራል ከተማ ሆና ትቀጥል የሚለው ሐሳብ የጋራ ስምምነት የተደረሰበት ቢሆንም በተጨማሪነት አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለው አቋም ግን ሊያግባባ እንዳልተቻለ ነው የታወቀው። በተለይም የአዲስ አበባ ከተማ ከንቲባ በኦሮሚያ ክልል ፕሬዝዳንት በኩል ይመረጥ የሚል ሐሳብ ከቀናት በፊት ቀርቦ ተቀባይነት ሳያገኝ እንደቀረ ነው የተገለጸው። በአዲስ አበባ ጉዳይ ላይ ውይይት በማድረግ ላይ የሚገኘው የምክክር ቡድኑም የጋራ መግባባት ላይ መድረስ ባለመቻሉ የደረሰበትን የውይይት ውጤት ለስራ ቡድኑ እስካሁን ማቅረብ እንዳልቻለ ነው የታወቀው። መጀመሪያ ላይ በኦሮሚያ ብልጽግና ተወካዮች በኩል አዲስ አበባ የኦሮሚያ ክልል አካል ትሁን የሚል ሐሳብ ቀርቦ ተወያዮች አዳራሽ ለቀው እንዲወጡ እስከ ማድረግ መድረሱ ይታወሳል። አሁን በማሻሻያነት የቀረበው ደግሞ የኦሮሚያ ክልል መቀመጫ ትሁን፣ ይህም በሀገሪቱ ሕገ መንግሥት ይስፈር የሚል ነበረም። ይሁን እንጂ ይህ ሐሳብ በሂደት አዲስ አበባን በኦሮሚያ ክልል አካል ያደርጋታል የሚል ስጋት በመፍጠሩ በተወያዮች ዘንድ ተቀባይነትን ሳያገኝ ቀርቶ ከፍተኛ ውጥረትና ሰጣ ገባን ፈጥሯል። አሁን ላይም የኦሮሚያ ብልጽግና ተወካዮች ይህንን ሐሳብ ለማሳመን ከፍተኛ ጥረት በማድረግ ላይ እንደሚገኙ ነው የተገለጸው። ይህንን ሐሳብ ለማሳመን በአንድ በኩል ማስፈራራቶች፣ በሌላ በኩል ደግሞ ማባበሎች መኖራቸው የተሰማ ሲሆን ከዚህ ጉዳይ ጋር ያልተገናኙ አጀንዳ ያቀረቡ የፖለቲካና የብሔር ተወካዮች በዚህ ነጥብ ላይ ለኦሮሚያ ብልጽግና ድጋፍ እንዲያደርጉ፣ በተቃራኒው ደግሞ የኦሮሚያ ብልጽግና የእነሱን አጀንዳ በመደገፍ እንደሚያግዛቸው የድርድር ሐሳብ ማቅረቡም ተገልጿል። ከዚህ በተጨማሪም በአማራ ክልል መንግስት ውስጥ ኃላፊነት ያላቸው ተመካካሪዎች ከፓርቲው አቋም ውጭ እየተንቀሳቀሳችሁ ነው የሚል ማስጠንቀቂያ እየደረሰባቸው መሆኑም ተጠቁሟል። የኦሮሚያ ብልጽግና አመራሮች አዲስ አበባ የኦሮሚያ ክልል መቀመጫ ትሁን የሚለውን ጥያቄያቸው ምላሽ እንዲያገኝና በሕገ መንግሥቱ እንዲሰፍር ሲሞግቱ ጥያቄው ምላሽ የማያገኝ ከሆነ ግን የኦሮሞ ወጣቶች አያስቀምጠንም የሚል መከራከሪያ ማቅረባቸው ተሰምቷል። በተቃራኒው ደግሞ አዲስ አበባ የመላው ኢትዮጵያውያን ከተማነት ማረጋገጥ የሀገር ህልውናን የማስቀጠል ጉዳይ ነው የሚሉ
በርካታ ድምፆች በመድረኩ መሰማታቸውን ነው ያረጋገጥ ነው። አሁን ላይ በምክክር ጉባኤው ከፍተኛ ሰጣ ገባዎች፣ ሹክቻዎች ከመኖራቸው አልፎ በተለየ ሐሳቦች ምክንያት ተሳታፊ ተመካካሪዎች ባረፉበት ሆቴል የተደበደቡበት አጋጣሚ እንዳለ ተጠቁሟል። እነዚህ ተመካካሪዎች የትኞቹ እንደሆነ በትክክል ለማወቅ ባይቻልም የምክክር ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ በሰጡት መግለጫ ሰጣ ገባዎችና ፈጽሞ የተራራቁ አቋሞች መኖራቸውን ቢያምኑም በዚህ ምክንያት ግን ውጤት አያምርም ብሎ መገመት ተገቢ አይደለም ሲሉ መግለጫ ሰጥተዋል። በሌላ በኩል ኮሚሽነሩ ከዚህ ቀደም ከመስከረም በፊት የምስራች እንሰማለን ሲሉ ገልጸው የነበረ ቢሆንም ዛሬ ግን አቋማቸውን ቀይረው የተደረሱባቸውን ስምምነቶች ይፋ እንደማያደርጉ አሳውቀዋል። ውይይቱ እንዳሰቡት ቀላል አለመሆኑና በጣም የተራራቁ ሐሳቦች መንጸባረቃቸውም ለዚህ ለአቋማቸው መቀየር ምክንያት ሳይሆን እንዳልቀረ የተገመተ ሲሆን በምክክሩ የሚተላለፉ ውሳኔዎችም ለማንም ሳይገለጹ ለሕግ አውጪዎች አካል ተላልፎ እንደሚሰጥ ነው የገለጹት። በአዲስ አበባ ጉዳይ ላይ የመከረ ያለው ቡድን አባላት በድጋሜ ውይይቱን አቋርጠው ለመውጣትም ማቀዳቸውን የሚገልጹ መረጃዎች ወጥተዋል። ለዚህም እንደ ምክንያት ያቀረቡት በውይይቱ ወቅት እጅ በማውጣት ሐሳብ ለማቅረብ በሚሞክሩበት ወቅት አወያዮች ዕድል እየነፈጓቸው መሆኑን ተከትሎ ነው። ከአዲስ አበባ በተጨማሪም በድሬዳዋ ጉዳይም ተመሳሳይ ልዩነቶች መኖራቸው ተገልጿል። አወያዮች ሐሳብ ለመስጠት እጅ የሚያወጡ ተወያዮች የመጡበት ክልልና የሚወክሉት አካባቢ ስለሚታወቅም ቀድሞው ሊያሰሙት የሚችሉት ሐሳብ ምን ሊሆን ይችላል በሚል ግምት የመናገር ዕድል እንዳይሰጣቸው ተደርጓል የሚል ቅሬታ ያደሩ ሲሆን አሁን ላይም ቅሬታቸውን ለማቅረብ ድምፅ እያሰባሰቡ እንደሚገኙ ተገልጿል። ማን ምን አይነት ሐሳብ ያነሳል የሚለው አስቀድሞ ተጠንቶ ተዘጋጅቶ ይገኛል ያሉት ቅሬታ አቅራቢ ተወያዮቹ የምክረ ሐሳብ አጠናካሪ ቡድንም አባላት በአብዛኞቹ ወደ አንድ ወገን ያጋድላሉ የሚል ቅሬታን አቅርቧል። በዚህም የተነሳ ከ10 የሚበልጡ የፖለቲካ ፓርቲዎች በምክክሩ አካሄድና በገለልተኝነት ጉድለት ላይ ያላቸውን ቅሬታ ለመግለጽ ፊርማ እያሰባሰቡ መሆኑ ተጠቅሷል። እነዚህ ፓርቲዎችም ቅሬታቸው ምላሽ ካላገኘ ራሳቸውን ከምክክሩ እስከ ማግለል ሊደርስ እንደሚችሉ ፍንጭን ሰጠዋል። የህወሓት ቁንጮ ሰው የነበሩትና አሁን ላይ በአሜሪካ በሕክምና ላይ የሚገኙት አቦይ ስብሃት ነጋ ባሉበት ሀገር ሆነው ወቅታዊ ቃለመጠይቅ አድርገዋል። በቃለመጠይቃቸው በህወሓትና በኤርትራ መካከል የተጀመረውን ጽምዶ የተባለውን ጥምረት በተመለከተ ያላቸውን አቋም እንዲገልጹ ጥያቄ የቀረበላቸው አቦይ ስብሃት ነጋ የኤርትራን ተሳትፎ ልክ አይደለም ሲሉ ሐሳባቸውን ሰንዝረዋል። ጽምዶ መሆን ያለበት አሁን ላይ በአገር ውስጥ ያሉና መንግስትን በጠላትነት የፈረጁ ኃይሎች መካከል ብቻ ነው ያሉት አቦይ ስብሃት ነጋ ሕገ መንግስቱን በመጣስ ከውጭ ሀገር ጋር መገናኘት እንደሌለባቸው ገልጸዋል። ይህ ንግግራቸውን በቀጥታ የኤርትራን ተሳትፎ እንደማይደግፉ ያረጋገጡበት ሆኗል። አቦይ ስብሃት ነጋ በዚህ ወቅታዊ ቃለ መጠይቃቸው ስለ ኤርትራና ፕሬዝዳንት ኢሳያስ አፈወርቂም ያላቸውን አቋም ያንጸባረቁበት ለመጀመሪያ ጊዜ ሳይሆን ከወራት በፊትም በተመሳሳይ በህወሓት ባለቤትነት የሚታተመው ወይኒ መጽሔት ላይ ተመሳሳይ አቋም አንጸባርቀው የነበር ሲሆን በወቅቱ ይህ አቋማቸው በመጽሔቱ እንዳይካተት ተደርጎ ለህትመት በቅቶ እንደነበረ ይታወሳል። በተመሳሳይ ከበርካታ አስርተ ዓመታት በፊት ጄኔራል ጻድቃን ገብረትንሳኤ ለምን ከኢታማዦር ሹምነታቸው እንደተነሱ የተጠየቁት አቦይ ስብሃት ነጋ ጄኔራል ጻድቃን የሲአይኤ ሰላይ ወይም ተቀጣሪ ነበሩ ሲሉ በግልጽ ከሰዋቸዋል። ይህም በወቅቱ በአሜሪካ ኤምባሲ በኩል በተገኘ መረጃ በኮምፒውተር የታገዘና የታተመ ሰነድ እንደተረጋገጠላቸውም በቃለ መጠይቁ ተናግረዋል። ጄኔራል ጻድቃን ከጦር ሰራዊት አዛዥነታቸው የተባረሩትም በወታደራዊ ስራቸው ላይ ፖለቲካን በመቀላቀላቸውና በማያገባው በመግባቱ ነው ብለዋል። በወቅቱ የአሜሪካ ዲፕሎማቶች ጻድቃን ለምን እንደተባረረ ይጠይቁ እንደነበርና የእኛ ሰው ነው የሚል አቋም እንደነበራቸው በዚሁ ቃለ መጠይቁ ላይ አቦይ ስብሃት ነጋ ገልጸዋል። በሌላ ዜና በህወሓትና በፌዴራል መንግስቱ መካከል ያለው ልዩነት ከሰሞኑ ፈንድቶ ከቀናት በፊት ለአንድ ቀን የዘለቀ ውጊያ በሸረሪና በኩል ማድረጋቸው የሚታወስ ሲሆን በዛሬው ዕለትም የፌዴራል መንግስቱ
የአየር ጥቃት መፈጸሙ ታውቋል። ከቀናት በፊት የህወሓት ኃይሎች ትምህርት ቤቶች ላይ ጥቃት አይፈጸምም በሚል እሳቤ በራያ በኩል ትምህርት ቤቶች ውስጥ ሰራዊትና ከባድ መሳሪያ እያሰፈሩ መሆኑን መዘገባችን የሚታወስ ሲሆን ዛሬ ግን የአየር ኃይል ከራያ መረዋ ከተማ በሚገኝ ትምህርት ቤት ላይ የድሮን ጥቃት መፈጸሙ ታውቋል። በዚህም በራያ አላማጣ መረዋ ሁለተኛ ደረጃ ትምህርት ቤት ላይ ከአንድ ቀን በፊት ከራያ ኦፍሎ በመነሳት ሰፍረው በነበሩ የትግራይ የአርሚ 26 ኮር 3 አባላትና የጦር መሳሪያዎች ላይ የአየር ኃይል 3 የድሮን ጥቃቶችን አከታትሎ መፈጸሙ ተገልጿል። ከዚህ ጥቃት በኋላም በመሸሽ ወደ መንደሩ በመግባት ላይ በነበሩ ታጣቂዎች ላይም አንድ ተጨማሪ ጥቃት መፈጸሙን አረጋግጠናል። እስካሁን በዚህ የድሮን ጥቃት በህወሓት ታጣቂዎች ላይ ስለደረሰው የጉዳት መጠን የታወቀ ነገር የለም። በክልሉ መንግስትም ሆነ በትግራይ ሰራዊት በኩልም እስካሁን የተሰጠ ምንም አይነት መግለጫ የለም። በህወሓትና በኢትዮጵያ መንግስት መካከል ያለው ውጥረት እጅግ ተባብሶ ጣሪያ የነካ ሲሆን ሁኔታው ወደ ቀጥታና የታጠቀ ግጭትም ተለውጧል። በተያያዘ መረጃም በራያ ግንባር የሚንቀሳቀሰውን የትግራይ ሰራዊት አዛዥ የሆኑት ጄኔራል ጆን መዲድ የተመራና የ9 ክፍለ ጦሮች አዛዦች የተሳተፉበት ነው የተባለ ስብሰባ በዛሬው ዕለት በማይጨው ከተማ መካሄዱን አረጋግጠናል። ስብሰባው በምን ጉዳይ ላይ ያተኮረ እንደነበረ የታወቀ ነገር ባይኖርም ይህ ጦር በራያ የተመረጡ አካባቢዎች የሬዲዮ መገናኛና የጠለፋ መሳሪያዎችን ተከላ ማድረጋቸው ተገልጿል። ከጉዳዩ ጋር በተያያዘ መረጃዎችም ህወሓት በፕሬዝዳንት ዶክተር ደብረጽዮን ፊርማ ባረፈበት አዋጅ ዕድሜው ለማገልገል የደረሰ ማንኛውም ዜጋ ግዳጅ እንዲወጣ የሚደነግግ አዋጅ በቅርቡ ማወጃቸው የሚታወስ ሲሆን በተመሳሳይ በአዲስ አበባና በኦሮሚያ ክልል ከተሞችም ለመከላከያ ሰራዊቱ የሚውል አፈሳ እየተከናወነ መሆኑን የሚወጡ መረጃዎች በስፋት እየጠቆሙ ነው። ይህ አዲስ የሰራዊት ምልመላም የከተማዋን ተቋማት ዋና ትኩረት በማድረግ እንዲፈጸም መመሪያ መውረዱን የሚገልጹ መረጃዎችም በስፋት በመውጣት ላይ ናቸው።